ጠዋት ለታቦት ከሰዓት ለጣዖት አለ። የማይካዳቅ ነው። ጠዋት ታቦት ሸኝተው ከሰዓት የሚሰክሩ አሉ። ይህ እኮ አደባባይ ምስጢር ነው። ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ ይኸው የተቀዳ ድምፅ አለ። በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋለሁ። የማታውቀውን እዚህ በወንጌል አማኝ ማሊያስ የምትጫወት 100% የወንጌል አማኝ አይደለም። የወንጌል አማኙን አትወክልም አንተ። ትክክለኛ የወንጌል አማኝ ብትሆን ለምን ስህተት ተነገረ፣ ለምን ስህተት ፈረሰ፣ ለምን ጊዮርጊስን ነካችሁ ብለህ ጠበቃ ሆነ ለኦርቶዶክስ አትቀርብም ነበር። እርግጠኛ ሆኜ ነው የምነግርህ። ማስረጃ የለም። ማስረጃ ካለህ እኔና አንተ ብቻ እናወራለን። ሌላ ሰው የለም። አሁንም ቢሆን እኔና አንተ ብቻ ጀመር ማለት ነው። እኔ በጣም ነው የደነገጥኩት በእውነት በጣም ነው የደነገጥኩት። ምክንያቱም አንተ ያንን ታምንበታለህ። በመጀመሪያ እሳቸው የጠየቁን ጥያቄ አንደኛ እሱ፣ ሁለተኛ ኦርቶዶክሶች ራሳቸው በዚህ ጉዳይ ለምን አያወሩበትም? ሌላው ደግሞ መጽሐፉ ካለክ በግልጽ ማለት ነው በተረጋጋ መንፈስ ሆናችሁ ዲስከስ አድርጉ፣ ለህዝቡ ግልጽ አድርግልን ሰሙ። ይሄን ለማለት ነው። ምክንያቱም እኛ አንድ ጊዜ እንዳወራ ቅድም ስልክ ገብቶብኝ ነው። በጣም ይቅርታ። አይደለም ፖለቲካ እየሰራብኝ ነው ወዳጄ። እኔ በወንጌል አማኝ ማሊያ ፖለቲካ የሚጫወትብኝ ሰው አንዴ እንዳወራ እድል ይሰጡኛል። ምንም ፖለቲካ አይደል። እኛ አጀንዳችን ክርስቶስ ኢየሱስ ነው። ምንም ፖለቲካ የለንም። የወንጌል አማኝ ነኝ ብሎ በወንጌላውያን አማኝ ማሊያ ማንም ሰው ፖለቲካ እንዲሰራብኝ አልፈቅድለትም። ማንም ፖለቲካ አይሰራም። እዚህ ጋር እኛ አጀንዳችን ክርስቶስ ኢየሱስ ነው። ምናልባት እርሶ ፖለቲካ ውስጥ ካሉ አይዶ ነው አላውቅም። ቤቶትን ለውይይት ከፍተዋል። እኛ ያረብናችሁ ሌላ ነገር አይደለም። በፍጹም ሌላ ሀገር የሌለ ምናምን ሲሉ ተዉ። እኛ ያልዳኑትን ወደ እግዚአብሔር ቤት መጥራት እንጂ እንዳይመጡ ውሸት መናገር አይደለም ጥሪያችን። በፍጹም ሌላ ሀገር የሌለ ጊዮርጊስ ስም የተዋሸው አለ ስንል ግን ያለው ሌሎች ኢቭን ኢትዮጵያ ውስጥ ያለው ቅድም ሲናገሩ የነበረው ኢትዮጵያ ውስጥ ያለው ትርጉም መጽሐፍ ነው። እርሶ እንደሚሉት አይደለም። አንድ ጊዜ አይደለም አልሰማህም። አይደለም ትርጉም ዚቅ ሌላ ሀገር አለ፣ ዚቅ ሌላ ሀገር አለ። ወዳጄ አስጨርሱንና አንድ ጊዜ ይቀጥላል። አለ ሀገር ዚቅ አለ ወይ? በአረበኛ የተጻፈ ዚቅ አለ ወይ? ነው አይደለም። ለጊዮርጊስ ዚቅ ንግግራችን ስለ ዚቅ አይደለም። ዚቅ ላይ አይደለም እያወራን ያለ ነው። ዚቅ ላይ አይደለም። ዚቅ ነው። አሁን እኛ ዚቅ ነው። አንዱ ዚቅ ነው። ሌላኛው ገድል ሌላኛው ገድል የኢትዮጵያ ቤተክርስቲያን የጻፈችው ገድልና እሺ፣ በገድል ልሂድልህ እያወራን ያለ ነው። ቆይ አንዴ ይቅርታ እንድናወራ እድል ይስጡን። በጣም ረጅም ሰዓት እየሰማን ስለነበረ እድል ይስጡን። ስለዚህ ለምንድን ነው የምናወራው? አላወራን። እርሶ ሚውት እያደረጉ እኛ ስንጀምር ሚውት እያደረጉ የሚያስቆሙን ከሆነ እንዴት እናወራ? እየነገርኖት ያለው ነው። ወንጌልን መስበክ ካለባችሁ በፍቅር ስበኩ፣ በፍቅር አውሩ፣ በፍቅር በቃ ይሄንን ነው እያልኖት ያለ ነው። እርሶ አሁን እዚህ ጋር እየተናገሩ የነበረው ቅድም በጣም አብሶሉትሊ ውሸት የሆነ ነገር ነው። ኢትዮጵያ ውስጥ ብቻ የተጻፈ ነገር ነው እያሉ ነው። አይደለም እያልኩት ነው። እኔ መጽሐፉን አውቀዋለሁ፣ አንብቤዋለሁ በእንግሊዘኛም በአረብኛም። ኢቭን የኢትዮጵያ ራሱ አምጣው አንተ ውሸት የነበረው እርሶ ግን ፖለቲካ እየሰሩብኝ ነው። አምጣው በአረበኛ የተጻፈውን አምጣው፣ እንተረጉመዋለን። አንተ ውሸታ አምጣው፣ በአረበኛ የተጻፈውን ገድል አምጣው። ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ነው የተነሳ የሚለውን አምጣው። ይቅርታ አንተ አሁን የኦርቶዶክስ ጠበቃ ሆነ ነው የቀረብከው። ማንም ጋር እኔ ውሸታም ሰው አልወድም። በነገራችን ቤት በፍጹም ልንገሮት፣ እኔ ውሸታም ሰው አልወድም። አንተ ራስህ ውሸታም እኮ ነህ። አንተ ውሸታም እኮ ነህ። ያልተጻፈ እያነበብክ እባክዎትን ይኸውልዎት፣ ሪስፔክት ተደራርገን እርሶ ነው ሌላ ነገር ውስጥ የለውም። እርሶ አይደሉም ቆሞስ እንኳን ተው እያሉት ራሱ ሊያቆሙ እየቻሉ እኮ አልነበረም። ተው እኛ ኢትዮጵያ አይደለም ሌላ ሀገርም አይደለም ቆመው።
የሚያቆመኝ እውነትና እውነት እንጂ ማንም ደብተራ በውሸት የሚከብር ክርስቶስ አለ እርሶ ጋር? እርሶ የሚሰብክ በውሸት የሚሰበክ ክርስቶስ አለ? አንተ እኮ እየዋሸህ እኮ ነው። ክርስቶስን በውሸት ታከብሩታላችሁ ወይ? አንተ ራሱ እየዋሸህ አይደለም ወይ? አንተ ራሱ እየዋሸህ እኮ ነው። ለምንድን ነው ሚውት የሚያደርጉኝ? እየዋሸህ ነው። ውሸት ካሉ ማስረጃ አምጣ እኮ ነው የምልህ። ማስረጃ አምጣ እኮ እያልኩ ነው ወዳጅ። አሁን እዚህ ጋር ስለ ገድሉን እኮ ሚውት አድርጉና እንድናወራ እድሉን ስጡን። እሺ ማስረጃ አምጣ። አትዋሽ። እዚህ የሚዋሽበት ቤት አይደለም። በለመድክበት ቤት ሂድና ዋሽ። እዚህ የሚዋሽበት እባክዎትን አሁንም ይኸውልዎት እኛ አክብረንዎት ነው የምናወራው። ማስረጃ ይዘህና ማስረጃ ይዘህ አክብረንዎት ነው። አንድ ጊዜ በሪስፔክሽን ያወሩናል። ቅቤ ምላስክን እያለሰለስክ አታውራ። እዚህ ጋር አንድ ጊዜ በክብር ያወሩናል። ይቀር በማስረጃ ነው የሚወራው። ይኸውልዎት እድል የሚሰጡን ከሆነ መማማር እንችላለን። እዚህ ቤት የሚወራው ተሙ በማስረጃ አውራ እኮ በማስረጃ። እርሶ እኮ ማስረጃ እየሰጡን አይደለም። እባክዎት አንድ ጊዜ እድል ይሰጡን እንድናወራ። 7 ጊዜ ሞቶ 7 ጊዜ ነው የተነሳ የሚለውን እድል ይሰጡናል። አንዴ በአረበኛ ተጽፏል እያልከኝ አንዴ እድል ይሰጡናል። ትርጉም ነው ይሄ? ትርጉም ነው? አንዴ ትርጉም ነው ወይ? ይሄ ትርጉም ነው ወይ? አንተ እንደምትለው እስኪ ከፍ አሳድጉኝ፣ ከፍ ያድርጉን፣ አሳድጉን። እሺ ለምንድን ነው የማሳድግ እኮ? ከፍ ያድርጉን። እኛ እኔ መረጃ ልስጣችሁ። ከፍ አሳድጉን። እሺ አውጣ። እሺ ቪዲዮ አበራለሁ። በነገራችን ላይ ከመጀመሪያ ጀምሮ ነው በመረጃ ነው ማውራችሁ። ከመጀመሪያው ጀምሮ ቪዲዮ አበራላችሁ። አውጣ፣ በቪዲዮ አውጣ። በቪዲዮ ይቅርታ፣ ቆይ አይ ከመጀመሪያ ጀምሮ እያወራን እንሄዳለን። እንግዲህ አውጣው። ማስረጃው ጊዮርጊስ 7 ጊዜ ሞቶ 7 ጊዜ የተነሳ የሚለውን አውጣው እና በበሬ ሻኛ በበሬ እኔ ይቅርታ ጠይቃለሁ። 155 ሰው አለ። ይቅርታ ጠይቃለሁ። የኢትዮጵያ ቤተክርስቲያን ብቻ ነው ብዬ ያልኩትን ማለት ነው። አውጣው እባክዎት። አንድ ጊዜ ሚውት ያደርጉልናል። ከቅድም ጀምሮ እየሰሙን ስላልሆነ አንዴ ሚውት አላደርግልህም ወዳጄ። በደንብ አውጣና ትርጉሙን በደንብ ሪከርድ እናደርገዋለን። ትርጉሙን በደንብ ተርጉመህ ምን አለ መሰለህ የግሪክ ቤተክርስቲያን እኛ ለመግባባት እናወራ በደንብ አድርገን ትንበል እኮ። አንዴ ሚውት ያደርጉልናል። አውጣ አንዴ ከመጀመሪያ ጀምሮ ሲጀመርን ጀምሮ ውሸት እየተናገሩ እንደሆነ እዚህ ላሉት እንትን እንበል። ምክንያቱም አንድም ሀገር ላይ ጊዮርጊስ የሚባል የለም ሲሉ ጤነኛ አይደለም እንዴ? ቆይ አንድ ጊዜ ለምንድን ነው እንትን ባይሉ አላልኩ። ኦኬ ሐሳቦትን ቀየሩ አላልኩ። ሐሳቦትን ቀየሩ የለም አላልኩ። ሐሳቦትን ቀየሩ ወይ አላልኩም። እኔ ያልኩትኝ ሐሳቦትን ቀየሩ። ትርጉም መጽሐፍ አለው ብለሃል። የኢትዮጵያ ቤተክርስቲያን የምትጠቀመው ትርጉሙን ነው ብለኸኛል። ስለዚህ ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ተነሳ የሚለውን አውጣና ተርጉምልኝ ያልኩት። እባክዎት አንድ ጊዜ ይሰሙናል። እውነትን ማወቅ ነው አይደል የሚፈልጉት? ለምንድን ነው የማታወጣው? ምን ያንቀጠቅጥሃል? ይኸውልዎት እኔ ሲጀመር ከማን ጋር እንደሆነ ግልጽ እየሆነልዎት አይደለም። ገብቶታል? ስለዚህ እባክዎት አንድ ጊዜ ይረጋጉና ከመጀመሪያ ጀምሮ አይደለም ይኸውልዎት ሐሳቦትን እንዲቀይሩ አንፈልግም። ከመጀመሪያ ጀምሮ ሲሉ የነበሩትን ነገር በእኔ በማስረጃ ላሳዩት ሲሉ የነበረውን። ስለዚህ እኔ ማስረጃውን ላወጣ ስል እርሶ ሌላ ጥያቄ አይፍጠሩ። ኦኬ ሴንት ጆርጅ ሉትራን ቸርች አንዴ ፕሊስ ሚውት ያደርጉልን። አንዴ አክብረኖት ነው ስቲል እያወራኖት ያለው። እባክዎት ሴንት ጆርጅ ሉትራን ቸርች ይሁት የቅዱስ ጊዮርጊስ ሉትራን ቸርች ነው። የሉትራን ቤተክርስቲያን ነው። በደንብ ይሁት ቅዱስ ብለው ነው የሚጠሩት። እንትኑን አውጣ። 3 አንድ ጊዜ ሞቶ 7 ጊዜ ተነሳ የሚለውን ብቻ ነው የምፈልገው። እባክዎት አንድ ጊዜ እኛ ከቆሞስ ጋር ተነጋግረን የጨረስነውን ነገር 7 ጊዜ ሞቶ 7 ጊዜ ተነሳ የሚለው ፕሊስ አንድ ጊዜ እባክዎት። አሁንም ይኸውልዎት በሪስፔክሽን እናወራ። ወዳጅ አልሰማህም። ምን ትዘባትረኛለህ? እዚህ ምንም ይኸውልዎት አይደለም ምን ይኸውልዎት እንዳለ ወንጌልን በፍቅር ሊሰብኩ ደስ ይለናል። እኔ እያዳመጥኩት ከቅድም እያዳመጥኩት ነበረ። አልሰማም። አሁንም እያዳመጥኩት ነው።
እኔ ተረት እያወራሁ አይደል? እኔ አልሰማም አንተ አልሰማም። ተረት ነው የምታወራው። ፕሊስ አይ ምን አለ መሰሉት፣ ሰውን መለወጥ ካለቦት ሰውን ማስተማር ካለቦት በዚህ መንገድ ሰውን አያስተምሩም እያልኩት ነው። ሰውን በፍቅር አስተምሩ። የሆነን ቤተ እምነት ጸያፍ ንግግር በመናገር በመሳደብ ቅድም በጣም ለመስማት የሚሰቀጥጥ ስድብ ሲሳደቡ ነበር እየሰማሁ ነበር። በዚህ ነው ሰውን ማዳን ይችላሉ ወይ? አንተ ተሙ የምትባል ሰውዬ ተሙ ዝም ብለህ እየተመተምክ እኮ ነው እንደ ሕፃን ልጅ። ተሙ ጊዮርጊስ የሚባል ሰው የለም አላልኩም። ጊዮርጊስ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው ገድልና ዚቅ የሰማይና የምድር ርቀት አለው ነው ያልኩኝ። እኔ አረበኛ ተናጋሪ አይደለሁም። በእርግጠኝነት በአረበኛም በእንግሊዘኛም ተጻፈ የምትለው ገድል ካለ በእርግጠኝነት 100% አረጋግጥልሃለሁ። ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ተነሳ የሚል አታመጣ። ጊዮርጊስ የቤተ ክርስቲያን ራስ ነው የሚለውን አታመጣ። ጊዮርጊስ ኃጢአትን ያስተሰርያል ከመአምላኩ ዘይሰሪ አበሳ፣ እንደ አምላኩ ኃጢአትን የሚያስተሰርይ ነው ተብሎ የተዘመረውን አታመጣው። ተሙ አታመጣው። ውሸታም ነህ፣ አታመጣው። የኢትዮጵያ ቤተክርስቲያን ብቻ ናት ይሄንን የምትዘምረው። በሌሎች አብያተ ክርስቲያናት ዘንድ እንደዚህ አይነት ተረት ሊኖር አይችልም። እንዲያውም በግሪክ ቤተክርስቲያን ጊዮርጊስን ሰማዕትን ብለው በቃለ ጉባኤ ተሰብስበው በስብሰባ በአብላጫ ድምፅ እጅ በማንሳት ምን አሉት? ሰማዕት ብለው ሰየሙለት ነው የሚለው ተረቱ። ገጽ 14 ላይ ገድለ ሰማዕታት አንብበው። ዝም ብለህ የማታውቀውን ለምን ትቀባጥራለህ? እዚህ ጋር ገብተህ የማታውቀውን እዚህ በወንጌል አማኝ ማሊያስ የምትጫወት አንተ ተሙ የምትባል ሰውዬ 100% የወንጌል አማኝ አይደለም። የወንጌል አማኙን አትወክልም። አንተ ትክክለኛ የወንጌል አማኝ ብትሆን ለምን ስህተት ተነገረ? ለምን ስህተት ፈረሰ? ለምን ጊዮርጊስን ነካችሁ ብለህ ጠበቃ ሆነ ለኦርቶዶክስ አትቀርብም ነበር። እርግጠኛ ሆኜ ነው የምነግርህ። ማስረጃ የለም። ማስረጃ ካለህ እኔና አንተ ብቻ እናወራለን። ሌላ ሰው የለም። አሁንም ቢሆን እኔና አንተ ብቻ እናወራለን። አንተ ጠበቃ ሆነህ ነው የቀረብከው። ጊዮርጊስ ተወልደነዋ ይዜኒ ለሰላም ንትለዋ። ጊዮርጊስ ስለተወለደልን ሰላምን እንከተላት ተብሎ ዜማ የተሰራለት ጊዮርጊስ የሚባል የግሪክ ወታደር አለ። ይሄንን ታመጣልኝ ወዳጄ? አንተ በአረበኛ ተጽፏል ያልከኝ ሰውዬ የአረብ ሀገር ሄደ ሹፌር ሆነ ከሆነ አረብ ሀገር የጽዳት ቦታ ተቀጥረህ ኑረህ ከሆነ አረበኛ ቋንቋ ልታውቅ ትችላለህ። ሴት እህቶቻችንም እየሄዱ አረበኛ ቋንቋን ላጥ አድርገው ያወሩታል፣ ይናገሩታል። አረበኛ ቋንቋ ስለተናገርክ ብቻ በአረበኛ ልትሸውደን አትችልም። እኛ ከልጅነት እስከ እውቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተምረን ያደግን ሰዎች ነን። የምታዳምጠኝ ከሆነ ቁጭ ብለህ ነው ከኔ እግር ስር መማር ያለብህ። አንተ ቁጭ ብለህ ነው መማር ያለብህ። ተሙ የምትባል ወንበዴ የወንጌል አማኝ ነኝ እንደዚህ ነኝ እያልክ በወንጌል አማኝ ማርያ ልትጫወት አትችልም። እኔ ቤት እንደዚህ አይቻልም። ማስረጃ አቅርበህ ማስረጃውን አውጥተህ የተተረጎመውን ትርጉሙን አዎ ይሄ ነው ትርጉሙ ብለህ ነው ማውራት ያለብህ። ያለዚያ ዝም ብሎ ማጨናበር አይቻልም። እነንተና ቤት አጭበርብረህ ከሆነ ሂድ ቀጥል። እኔ ጋር ማጭበርበር አትችልም። 30 ጊዜ ወንጌል አማኝ ሆን ችግር የለብኝም። እኔ ወዳጄ እኔ ኦርቶዶክስ የምትባል አንጋፋ ቤተክርስቲያን እንኳን ጌታቸው ነው ያለሁት። ይገባሃል? ስለዚህ ለኦርቶዶክስ ጠበቃ ሆኖ የሚቀርበውን እንደገል ነው ማደቀው። ድግምት ይዘህ መጥተህ እኔ ላይ ልትደግምብኝ አትችልም። የስተት ትምህርት ይዘህ መጥተህ እኔ ላይ ልትጮህብኝ አትችልም። ይገባሃል? ስለዚህ ተሙ የምትባል ሰውዬ እኔ በእርግጠኝነት ነው የምነግርህ። ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ተነሳ የሚል የግሪክም ሆነ የሶሪያ የግብፅም ሆነ የሌሎች አብያተ ክርስቲያናቶች የሉትራን አብያተ ክርስቲያናቶች ገድል ወይም ደግሞ ዚቅ ይዘህ አትመጣም። ሲቀደም
ሌሎች አብያተ ክርስቲያናቶች ሉትራን የሚባሉ እንዲሁም ደግሞ የግሪክ፣ የግብፅ፣ የሶሪያ ቤተክርስቲያን እውነት ነው የምነግራችሁ ገድል ሊጽፉ ይችላሉ። የአንድን ሰው ገድል ሊጽፉ ይችላሉ እንጂ ዚቅ የሚባል የላቸውም፣ ታቦት የሚባል የላቸውም። ሌላም ነገር ይሄ ቃል ኪዳን ተብሎ ዝክር እየተዘከረ የሚደረግ ስርዓት የላቸውም። ሰሙ ዝም ብሎ ነው የሚዋሸው። የወንጌል አማኞች እንዳትሰሙት ሰሙ። እነሲ አንዴ እድል ይስጡኝ። እሺ አሁን ሰማሁት። እድል ይስጡኝ አንድ ጊዜ። አልሰማም። በቃ ከቅድም ጀምሮ አሁን አንተን የምሰማህ አንተን ፖለቲካ ሰሩብኝ ገና አርገው ጊዮርጊስ 7 ጊዜ ሞቶ 7 ጊዜ ተነሳ የሚለውን በትርጉም አምጥተህ የሶሪያ ቤተክርስቲያን ወይም ደግሞ የግሪክ ቤተክርስቲያን የአንጾኪያ ቤተክርስቲያን እንደዚህ ይሉታል ብለህ ተርጉመህ ስትነግረኝ ያን ጊዜ ይሄው 173 ሰው አለ እኔ ይቅርታ ጠይቃለሁ። ያን ጊዜ አንተ ተርጉመህ አንድ ጊዜ እድል ይሰጡናል። የአረበኛውን ተርጉመህ ስትነግረኝ አረባኮት አንድ ጊዜ ስሙኝ። አረብ እግዚአብሔር ስም መስማት የሚባል አልተቀረቦትም እንዴ አረ እድል ስጡን እንዴ ብቻውን ከ2 ሰዓት በላይ ያወሩ እየሰማነው ነበር እኮ ቀደም። እድል ስጡንና አንድ ጊዜ እናውራ እንዴ የሆነስ በዚህ ልክ የምትሰጡት ጌታ አለ? በዚህ ልክ የምትሰጡት አምላክ አለ? እሺ አውራ እስቲ ለምን እድል አይሰጡንም? አውራ። ስለዚህ እኛ ስናወራ ኢንተራፕት እንዳያረጉን። ስለዚህ ፕሊስ መሀል ገብተው እንዳያወሩ። በነገራችን ላይ አሁን ስላወሩት በጠቅላላ ከኔ ጋር አንድ የመጀመሪያ ውሸቶት እኔና እርሶ ስንነጋገር የነበረበት ኢሹ ስንጀምር የጀመርነው ኢሹና አሁን ሰው ሲሰበሰብ ያወሩት ነገር 100% የተለያየ ነው። ሲጀመርም የጀመርነው እንዲህ ሲሉ ተው። አሁንም ይሄ ሪከርድ ተደርጓል እኮ አረ እድል ይስጡ ነው ያልከኝ ነው አንተ። እኔ ቤት የምትቀጥለው እንዲያውም አስወርዳለሁ። በጣም ይዋሹ ነው ውሸታም እያልከኝ አንተ። እኔ እርሶ እኮ እያሉን ነው እኔን። አይ እድል ይስጡን በቃ እንድናወራ። ወጣ ማንም ወንበዴ እኔን ሊናገረኝ፣ እኔ በተለይ በወንጌል አማኝ ማሊያ የሚጫወት ወንበዴ እኔ መርጌታ ምስጢሩ መዝገቡን ሊናገረኝ አይችልም። ማስረጃ ይዘህ በማስረጃ ሪፖርት ምናምን የሚሉ ሰዎች አሉ። አንዴ ኮፒ ሊንክ አድርጉልኝ፣ እኔን የምትከተሉኝና የምትወዱኝ ብቻ፣ ሌላው ግድ የለኝም። አንዴ ኮፒ ሊንክ አድርጉት። ይሄ ማንም ዝም ብሎ እዛ አረብ ሀገር እንትን የነበረ ሰውዬ መጥቶ ይጫወትብን እንዴ? አልፈራም። እኔ ሰሙን ነው የምፈራው። ሰሙን ባይዘው ያውቀዋለሁ። አንዴ ወደዚያ የሚል ሰው ነው። ሰሙን አውቀዋለሁ። ባይዘው የወንጌል አማኙን አይወክልም። አንዴ ኮፒ ሊንክ አድርጉት። ተባርካችኋል። ጸጋ ይብዛላችሁ። አንዴ ኮፒ ሊንክ አድርጉት። ሰሙ የሚባል ወጠጤ እኔን እፊቴ ቀርቦ ማውራት አይችልም። እኔ ማስረጃ ነው የምፈልገው። ማስረጃ። ኦርቶዶክሳውያንማ እንደዚህ ጠበቃ ስታገኙ ነፍሳችሁ እኮ ነው ደስ ነው የሚላችሁ። ከመአምላኩ ዘይሰሪ አበሳ ተብሎ የሚዘመርለት ጊዮርጊስ፣ እንደ አምላክ ተቆጥሮ የሚዘመርለት ጊዮርጊስ በሌሎች አብያተ ክርስቲያናት ዘንድም እኮ ተጽፎለታል። ለምን የነሱን አታነሱ? የነሱን ለማንሳትን የአረበኛ ቋንቋ መማር አለብኝ? በተማርኩትኝ ባወቅኩትኝ በተረዳሁትኝ ነው ወንጌል ምሰብከው። በግዕዝ ቋንቋ ናና ጠይቀኝ። የአረበኛ የእንግሊዘኛ የምናምን እያልክ ያ ራሽያኛ እያልክ እዚህ ልታጨናብር አትችልም። ምን አገባኝ? ስለዚህ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ተምሬ ያደግኩትኝ። ቤተክርስቲያኒቱ ተሳስታለች፣ አቋሜ ነው። አልተሳሳተችም ካልክ አዎ ሞግተኝ።